ሁለተኛ አላህ ኢና ብሎ በቁርአኑ ላይ ሲናገር እሱ ለማለት የፈለገው እኔ በአንድነት ውስጥ ሶስትነት አለብኝ ማለት ከሆነ ለምንድን ነው ሶስትነትን የሚቃወመው በሌላ ስፍራ ላይ ታዲያ የቱ ጋር ተቃወመ ሱረቱ ኒሳ ቁጥር 171 ላይ ከላይ አህለል ኪታቦች ወሰን ማለፋቸውን ከገለጸ በኋላ የኢሳን ማንነት አስተማረና የአየቱ ማብቂያ አካባቢ ምንድነው ያለው ቁጥር 171 ላይ ፈአሚኑ ቢላሂ ወሩሱሊሂ በአላህና በላካቸው መልእክተኞች እመኑ ወላ ተቁሉ ثلاثه ሶስት ናቸው ግን አትበሉ እንተሁ ከዚህ ተግባራችሁ ታቀቡ ኸይረን ለኩም ለእናንተ ተሻለ ይሆናልና ሶስት ነው አትበሉ ብሎ እዚህ ጋር መጥቶ እዚህ ጋር ደግሞ ይመጣና እኛ ሲል እኔ ሶስት ነኝ ለማለት ፈልጎ ነው እንላለን ይሄማ ከራስ ጋር መጋጨት ነው የሚሆነው ስለዚህ አላህ የሶስትነትን እምነት እዚህ ጋር ከተቃወመው እዚህ ጋር እንዴት ሆኖ ሶስት ነኝ ብሎ ሊናገር ይችላል አይሆንም ማለት ነው ግልጽ ነው ሶስተኛ አላህ እኛ ብሎ ሲናገር ሶስት ነው ላሉ ሰዎች መልስ ላለመሆኑ ትክክል ላለመሆኑ ምን ሰጣቸው መልስ ሶስተኛው ሱረቱል በቀራ ቁጥር 87 ላይ ያለውን በመጥቀስ ነው ሶስት የሚባሉት ማን ናቸው ቀደም እንደተጠቀስኩላችሁ አብ ወልድ መንፈስ ቅዱስ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ይባላል አብ ይወልዳል ወልድ ይወለዳል መንፈስ ቅዱስ ያሰርጻል ይላሉ አብ የሚባለው አላህ ነው ወልድ የሚሉት ኢሳ ነው ሶስተኛ ደግሞ መንፈስ ቅዱስ ነው ስለዚህ አላህ እኛ ብሎ ሲናገር አላህ ወይም አብ ማለት ነው ከማን ጋር ሆኗል ማለት ነው ሶስት ነው ካሉ ከኢሳና ከመንፈስ ቅዱስ ጋር ሆኗል ማለት ነው አይደለም ቁርአንም ላይ እኛነቱ ከኢሳና ከመንፈስ ቅዱስ ጋር አብሮ መሆኑን ያሳያል ከሆነ ቁጥር 87 ላይ ምን ብለው ሊተረጉሙት ነው ለኛ ሶስተኛ መልሳችን ነው ምን ይላል ቁጥር 87 የሙሳን መላክ ይገልጽና ምን አለ ወአተይና ዒሳ ኢብነ መርየም البينات وأيدناه بروح القدس ለመርየም ልጅ ዒሳ ግልጽ ተአምራቶችን ሰጠነው በቅዱስ መንፈስም አበረታነው አለ በደንብ አስተውሉ እዚህ ጋር ይኸው ለዒሳ አላህ ሰጠሁት አላለ ምንድነው ሰጠነው አለ አተይና ሰጪዎቹ ስንት ናቸው ተብለናል እንደ ቅድም እምነታችን እኛ የተባሉት ሶስት ናቸው ተብሏል አላህ ኢሳና መንፈስ ቅዱስ ለማን ነው የተሰጠው ማን የተቀበለው ኢሳ ከሆነማ ሰጪዎቹ ሁለት ሊሆኑ ነው ምክንያቱም በሰጪዎቹ በእኛነት ውስጥ ሶስት እንዳለ ተነግሮናል አላህ ኢሳና መንፈስ ቅዱስ ተባለ ለኢሳ ሰጪዎቹ ስንት ሊሆኑ ነው ኢሳ ተቀባይ ከሆነ ሁለት ሊሆኑ ነው ማለት ነው እዚህ ጋር ወርደዋል ማለት ነው ከዛ ስልጣን ኢንሻአላህ ቅዱስ መንፈስን በተራው ይወርዳል ቀጠለና ምን አለ ወአየድናሁ ቢሩሂል ቁዱስ በቅዱስ መንፈስ አበረታነው አለ አሁንም አስተውሉ ወአየድናሁ مع روح القدس ከቅዱስ መንፈስ ጋር አበረታነው አለ ኢሽትራክ የለምና ወአየድናሁ ቢሩሂል ቁዱስ በቅዱስ መንፈስ አበረታነው ካለ ቅዱስ መንፈስ ተላኪ አላህ ደግሞ ላኪ መሆኑን ያሳያል ስለዚህ በዚህኛነት ውስጥ መንፈስ ቅዱስ ድርሻ አለው የለው እሱም ይወጣል ማን ቀረ አላህ ብቻውን ነው ማለት ነው እኛ ያለን እናገረው የታለ ታራ ሶስትነት ግልጽ ነው መሰለኝ አራተኛው መስልስታችሁ አራተኛው መሳችን ደግሞ ከቅዱስ ቁርአን ሁለንተናዊ አስተምህሮ አንፃር ነው አምላካችን አላህ በቁርአን ውስጥ እኛ ብሎ ስለራሱ እንደሚናገረው እኔ እያለ አይናገርም ይናገራል አይደለም ግን አላህ እኛ ብሎ የተናገረባቸው የቁርአን አያቶች ከሱረቱል ፋቲሃ እስከ ሱረቱን ናስ 114ቱም ሱራ ፈልጋችሁ አንብቡት ሁሉም አያቶች በተቀላላ አያተ ኒዕማ የጸጋ አንቀጾች ብቻ ናቸው አንድም ስፍራ ላይ አያተ ተውሂድ አምልኮና ዒባዳን የሚናገርበት ቦታ ላይ አላህ እኛ ብሎ ተናገረ በዚህ ቦታ ላይ እኔ ነኝ ያለው የትኛውም ሐፊዝ እስኪ አንድ አያት ያምጣ አላህ በዒባዳ ቦታ ላይ እኛ ያለው እዚህ ቦታ ሲደርስ وقال ربكم ادعوني وإياي فاتقوني وإياي فارهبوني እኔን ብቻ ለምኑኝ እኔን ፍሩኝ ተጠንቀቁኝ فصل لربك ለጌታህ ብቻ ስገድ ومن الليل فاسجد له ከሌሊቱም ክፍል ስገድለት እያለ لا اله الا انت ከኔ በስተቀር የሚመለክ የለም በእውነት እያለ እኔ እያለ ይናገራል እኛነቱን ግን ኒዕማ ላይ ነው የሚጠቀመው ኢና አዕጠይናከ ሰጠንህ ይላል وأنزلنا أوردن وأنعمنا أطاقمن وخلقنا فطرن وبنينا جنبا
ለሰው ልጆች ያለው ውለታ ያደረገውን ድርጊት የሚናገርበት ቦታ ላይ እኛ እያለ ከባሮቹ ግን ዒባዳ የሚፈልግበት ቦታ ላይ እኔ ብሎ መናገር ያለ ምንም ጥርጥር እኛነቱ ለምን መሆኑን ያሳየናል ለክብር ለኩራት ኃያልነትን ሊገልጽበት ነው እውነት እሱ በአንድነቱ ሶስትነት ካለበት ለምንድን ነው ለናሙና ያክል እንኳን አንድ ቦታ ስገዱልን ያለው ለምን ጾሙልን አላለም አንድም አየት ላይ አናገኝም ይሄ ግልጽ መሰለኝ አምስተኛ ትምህርት እንዲሆነም ብሎ ጥያቄው ዛሬ ቢነሳ አላህ አርሽን ከመፍጠሩ በፊት አስቀድሞ ያቀዋል ሁሉም ነገር ስለዚህ ለናሙና ያክላልና አምስተኛ ላይ ምን አደረገልን ከሱ ውጪ ግለሰቡ አንድ ሆኖ እኛ ብሎ የሚናገር ሰውን በቁርአን ላይ ተከሰነ እሺ ያ ሰው ሶስት ነው ልንለው ነው ምን ሊሆን ነው እዚህ ማን ነው ካላችሁ ይሄ ሰው ኸድር አለይሂ ሰላም ከሙሳ አለይሂ ሰላም ጋር ተገናኝተው በመንገድ ሲጓዙ ስለሆነው ክስተት ሱረቱል ካፍ ቁጥር 74 እና 80 ላይ የሚናገረው ነገር አለ ምን ይላል ቁጥር 74 ላይ فانطلقا ሁለቱም አብረው ተጓዙ حتى اذا لقيا غلاما فقتله አንድን ወጣት ልጅ አግኝተው ኸድር በገደለው ሰዓት قال اقتلت نفسا زكيه بغير نفس ንጹህ የሆነችን ነፍስ ሌላ ነፍስ ሳያጠፋ ትገለዋለህ لقد جئت شيئا نكرا በርግጥ መጥፎን ስራ ነው የሰራው ብለው ሙሳ ተቃወመው ከኔ ጋር ሰብር ማድረግ አልችልም አላልኩህም ይለውና ተጉዘው ሌላ ስራ ይሰሩና ቁጥር 80 ላይ ወጣቱን ልጅ ለምን እንደገደለው ይነግረዋል እዚህ ጋር ነው ህክማው ተከታተሉኝ እንግዲህ ምን አለው ኸድር አለይሂ ሰላም ወአመ الغلام ወጣቱ ልጅማ አለ فكان ابواه مؤمنين ሁለቱ ወላጆቹ ሙእሚኖች ናቸው እናትና አባቱ እሱ ግን ከሃዲ ነው በዚህ ክህደቱ ወደፊት ካደገስ فخشينا ان يحقهما طغيانا وكفرا ቤተሰቦችን ትዕቢትና ክህደት እንዳያስገድዳቸው ስለፈራን ነው አስተዋራችሁ እዚህ ጋር فخشيت على الخضر عليه السلام فخشينا فرتنا كما ጋር ሆኖ ነው የሚፈራው ከድር አንድም ሶስትም ነው ከሙሳ ጋር ሆኖ ነው የፈራው እንዳይባል ሙሳ የድርጊቱ ተቃዋሚ እንጂ ተባባሪ አልነበረም ለምንድን ነው ያደረከው እኮ ነው ያደረኩትማ በዚህ ክህደቱ እዚህ ደረጃ ላይ ደርሰው ቤተሰቦችን እንዳያስገድዳቸው ስለፈራህ ነው ማለት ሲገባው ፈራን አለ እንደውም ቀጠለና እኮ فأردنا أن يبدلهما ربهما ማለት ጌታቸው ሌላ የተሻለ መልካም ልጅ እንዲለውጥላቸው ፈልገን ነው አለ ከማን ጋር ግልጽ መሰለኝ ወንድሞቼ እኛነት እኮ እኛም እኮ ራሳችን ለኩራት እንደምንጠቀምበት የታወቀ አይደል እንዴ አሁን አንተን መንገድ ላይ ሳገኘ ታዲያስ ዑስማን በየ ብንናገር ምን ትላለህ አለን ትላለህ አይደል አትልም እንዴ ስላለ ግን አንተ ስንት ሆነ ወይ ምናልባት ክፍል ውስጥ ተማሪ ትሆንና ተማሪዎች ያለመጡትን ውጤት ሙሉ በሙሉ አንተ ደፍነህ ስታመጣው እንዴ አህመድ ይሄን ውጤት እንዴት አመጣው ስትባል ምን ትላለህ አለን እኮ ጭንቅላታችን ተሰራለች ትላለህ የማን ጭንቅላት ነው ጭንቅላታችን የምትለው ይሄ ግልጽ እኮ ነው ንጉሶችም ሲናገሩ እኛ እያሉ ነው የሚናገሩ ጌታችን ለክራት እንጂ ለሶስትነት አልተጠቀመው ስለዚህ እንዴት ሶስት ይሆናል እኛም ራሳችን በተራችን ክርስቲያኖችን መጠየቅ የምንፈልገው ምንድነው እግዚአብሔር በአንድነቱ ሶስት ነው በሶስትነቱ አንድ ነው አምላክ ግን አንድ ነው ለሚሉ ሰዎች አንድ ግልጽ ጥያቄ መጠየቅ እፈልጋለሁ ምንድነው እሱ አብ ወልድ አይደለም ተብሏል ጥሩ አብ መንፈስ ቅዱስ አይደለም ወልድም አብ አይደለም ወልድም መንፈስ ቅዱስ አይደለም መንፈስ ቅዱስም አብ አይደለም መንፈስ ቅዱስም ወልድ አይደለም ተብሏል ስንት አካል አለ እዚህ ጋር የተለያየ ሶስት አካል አለ ብለውናል አሁን እኛ የምናነሳው ጥያቄ አብ አምላክ ነው ወይስ አይደለም ነው ወልድ አምላክ ነው ወይስ አይደለም ነው መንፈስ ቅዱስ አምላክ ነው ወይስ አይደለም ነው አብ አምላክ ከሆነ ወልድም አምላክ ከሆነ መንፈስ ቅዱስ አምላክ ከሆነ ግን አብ ወልድም መንፈስ ቅዱስ ካልሆነ ወልድም አብና መንፈስ ቅዱስ ካልሆነ መንፈስ ቅዱስም አብና ወልድን ካልሆነ እያንዳንዳቸው ግን አምላክ ሆኑ አምላክ ስንት ነው ሶስት ነው እንጂ እንዳለ ታራፊያት መጥቶ ነው እንደሚሆነው አብ ብቻውን ያለ ወልድና ያለ መንፈስ ቅዱስ አምላክ መሆን አይችልም ወልድስ ብቻውን ያለ አብና ያለ መንፈስ ቅዱስ አምላክ መሆን አይችልም መንፈስ ቅዱስስ ብቻውን ያለ አብና ያለ ወልድ አምላክ መሆን አይችልም ከነዚህ ከሶስቱ እያንዳንዳቸው አንዱ ከሌላው ተነጥሎ ለብቻው አምላክ መሆን አይችልም ከተባለ ሶስቱም አምላክ አይደሉም ማለኛ የምንለው ለምን አምላክ አያስፈልገውም አምላክ ለመሆን የሌላ እርዳታ በራሱ በሲፋው ምንድነው የተብቃቃ ነው የምንለው
ሌላ እርዳታ ያስፈልገው አይ አንዱ ከሌላው ለብቻው ተነጥሮ አምላክ መሆን ይችላል ደግሞ ከተባለ አምላክ ስንት ይሆናል እዚህ ጋር ስንት ይሆናል ሶስት ይሆናል እንደገና ድጋሚ ብናነሳው ጥያቄ አምላክ አንድ ነው ተብለናል ጥሩ ለሰው ልጆች ኃጢአት ብሎ በመስቀል ላይ ሞተ ብላችሁ የምታምኑበት ኢየሱስ የአላህ ሰላም በሱ ላይ ይሁን በመስቀል ላይ የሞተው ሰው ነው ወይስ አምላክ ነው አምላክ ነው የሞተው ወይስ ሰው ነው ካላችሁ ያ በመስቀል ላይ የሞተው ኢየሱስ ስለሆነ ኢየሱስ ምንድነው እየተባለ ነው ሰው ነው እየተባለ ነው አይ አይደለም አምላክ ነው የሞተው ካላችሁንስ ጥሩ አንደኛ አምላክ ምን ይሆናል ማለት ነው ይሞታል ማለት ነው አምላክ ከሞተ አምላክ ደግሞ ስንት ነው ተብሎ አንድ ነው ብላችሁ ነው ይሄን እንደ አምላክ ከሆነ በመስቀል ላይ የሞተው ሞቶ አልቀረምና በሶስተኛው ቀን ተነሳ ትሉናላችሁ ሞቶ እስኪነሳ በፈጀው የሶስት ቀን ሂደት ውስጥ ዓለም ያ አምላክ ነበረ ማለት ነው ምክንያቱም አምላክ ምን ሆኗል ሞቷል አምላክ ደግሞ አንድ ነው ሌላ አንዱ አምላክ ቢሞትም የቀሩት አሉ ከተባለ አምላክ ስንት ሊሆን ስለዚህ መስቀል ላይ የሞተው ሰው ነው አምላክ ነው ሰው ከሆነ እኛም ተስማምተናል በሰውነቱ በመሞቱ ሳይሆን በስልጣኔው አይ አምላክ ነው ከተባለስ አምላክ ከሞተ ማን ቀረ እሱ ተነሳ በሶስት ቀን ትሉናላችሁ እስከ ሶስት ቀንስ ፍጥረት ዓለሙ ያለ አምላክ ነበር ማለት ነው ሰማይ እንዴት ህልውናውን ጠብቆ ቆየ አላህ እኮ ሲፈጥረው بغير عمد ترونها ብሎና የምናየው ምሰሶ የለም እንዲሁ እሱ ነው የሚጠብቀው ስለዚህ በጥቅሉ ኢሳ አምላክ አይደለም አምላካችን አላህ ፍቃድ ከሆነ እንግዲህ ቀጣዩ ኢሳ አለይሂ ሰላም ተሰቅሏል ወይስ አልተሰቀለም የሚለውን የምንመለከት ይሆናል ማለት ሌላው አምስተኛው በኢሳ አለይሂ ሰላም ማንነት ዙሪያ የምንመለከተው ዋናውና ወሳኙ ነጥብ ኢሳ አለይሂ ሰላም ተሰቅሏል ወይስ አልተሰቀለም የሚለው ነው በተለይ ርዕስ ወሳኝና አንገብጋቢ የሆነ ርዕስ ነው ክርስቲያኖች አዳምና ሔዋን በኤደን ገነት ሲኖሩ አትብሉ የተባሉትን ቅጠል በልተው በቅጠሉ ምክንያት ከገነት ተባረው ዘላለማዊ ሞት በእነሱ ምክንያት ተፈርዶባቸው ይህ ሞት ለዘሮቻቸው ስለተረፈ እኛም የምንሞተው በእነሱ ኃጢአት ምክንያት ስለሆነ ከዚህ ሞት ሊያድነን የሚችል የአደም ዘር የሆነ ሰው ስለጠፋ ከሶስቱ የሥላሴ አካሎች አንዱ የሆነው እግዚአብሔር ወልድ ወይም ኢሳ አለይሂ ሰላም ከሰማያ ሰማያት ወርዶ በድንግል ማርያም አድሮ ከስጋዋ ስጋ ከነፍሷ ነፍስ ከደሟም ደም ነስቶ ባጭር ቁመት በጠባብ ደረት ተወስኖ 33 ዓመት ከ4 ወር እኛኑ መስሎ ቆይቶ ሲያስተምረን ከቆየ በኋላ መጨረሻም ለኃጢያታችን በመስቀል ላይ ተሰቅሎ ሞቶ አዳም ካመጣብን ሞት በሞቱ ምክንያት ድነትን አገኘን ይላል እኛ ሙስሊሞች ደግሞ በተቃራኒው አንድ ሰው በሰራው ወንጀል ሌላው ሰው የሚቀጣበት የሚሰቃይበት ምንም አይነት ምክንያት የለም አላህም በቅዱስ ቃሉ እንደተናገረው ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ሰው ለራሱ የሰራው እንጂ ሌላ ምንም የለውም ስለሚል ወላ ተዝሩ ዋዚረቱ ወዝረ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ብሎ በእርግጠኝነትም ስለሚናገር አደምና ሐዋ በሰሩት ስራ ምክንያት ሞት በእኛ ላይ የሚመጣበት ምንም ነገር የለም ሞት በአደምና ሐዋ አለመታዘዝ ወይም በኢብሊስ አሳሳችነት ከኃጢአትና ከጽድቅ ጋር በተያያዘ መልኩ በሰዎች ላይ የመጣ ነገር አይደለም አላህ ሰዎችን መጀመሪያ በዚህ ዱንያ ሲፈጥራቸው ለዘላለም እንዲኖሩ አይደለም የፈጠራቸው አጭር ህይወትን የሰጠን አላህ هو الذي خلق الموت والحياه እሱ አላህ ብሎ ማለት ሞትና ህይወትን የፈጠረ ነው ይላል ለምን ዓላማ ዘላለም እንድንኖር ሳይሆን ليبلوكم ايكم احسن عملا ያ የትኛችሁ ይበልጥ ስራችሁ ያማረ መሆኑን ሊሞክራችሁና ሊፈትናችሁ ነው ይላል ዱንያ መርጊያ ሀገራችን አይደለች ነገ ከሞት በኋላ የምንቀሰቀስበት የትንሳኤው ዓለም አለ ለዛ ዓለም መሸጋገሪያ እንዲሆነን አላህ ይህችን አጭር ህይወት የፈተና ዓለም አድርጎ ፈጠራት ብለን ነው የምናምነው ስለዚህ ሞት በሱ ውሳኔ የመጣ እንጂ ከኃጢአት ወይም ደግሞ ከመልካም ስራ ጋር ተያያዥነት የለውም ከዚህ አንፃር
በርግጥ ኢሳ አለይሂ ሰላም ተሰቅሎ ነበር ወይስ አልተሰቀለም የሚለውን ነጥብ ኢንሻአላህ ሰፋ አድርገን አሁን እንመለከተዋለን ማለት ነው። ከሰባት ወይ ከስምንት ዓመት በፊት ነው በመኖሪያ ሰፈር አካባቢ በተረምዶ ሆላንድ ኤምባሲ አካባቢ ተብሎ ይጠራል። ከዛ ተነስቼ ወደ ስልጤ ሰፈር አካባቢ ወይም ስልጤ ሰፈር መስጂድ ለፕሮግራም እየተጓዝኩኝ እያለ በመሃል መንገድ ላይ አንድ የፕሮቴስታንት እምነት ተከታዮች ቤተክርስቲያን አለ እና በዛ ቸርች ላይ ሶስት ሙስሊሞች ከደጅ ቆመዋል። እነዚህ ሙስሊሞች አቃቸዋል የዛ መስጊድ ጀማዓ ናቸው። ዛሬ እዚህ ጋር ምን ሊያረጉ ቆሙ ብዬ ጠጋልኩኝና ለምንድን ነው የቆማችሁት አልኳቸው። አይ የሆነ መንገድ ላይ አንድ ሙስሊም ነበርኩኝ ከጊዜ በኋላ እውነት ተገለጸልኝና ወደ ክርስትና ገባሁኝ የሚል አንድ ሰው አግኝተን ከሱ ጋር ስንወያይ እንደውም ለኢሳ መሰቀል ከቁርአኑ ራሱ አሳያችኋለሁ ብሎ ቀጥሮን እሱን እየጠበቅነው ነው አለ። እነዚህን ሰዎች ጥሎ መሄድ አግባብነት የለውም ብዬ እስኪ ከነሱ ጋር ልቆም ብዬ ትንሽ ቆምኩ። በጠብቅ የተባለው ሰው ከውስጥ አይወጣም። እኔው ራሴ ደፍሬ ከውስጥ ገባሁኝና ከነሱ ስሙን ጠይቄ አንዱን ጠርቼው ከመሐከላቸው እንደ የሚባል ሰው አንዴ ከደጅ ሰው ይፈልጋል ጥራልን ብዬ ነገርኩት። ከተወሰነ ደቂቃ በኋላ ይህ ሰው ወጣና በቃ ልጆቹ ይሄዱ ይሰናበቱ እኔ እናንተ ቅዳሜ ተገናኝተን እንወያያለን አለ። ተለያየ እና ቀኑ አይደርስለ ደረሰ። ይሄን ውይይት ነው እንግዲህ አሁን ምነግራችሁ። ምን ይለኛል መሰላችሁ ይሰው ሳዲቅ አለ በራስህ በቁርአን ኢሳ አለይሂ ሰላም እንደሞተና እንደተሰቀለ እየተናገረ አንተ ለምንድን ነው ስቅለቱን የምትክደው? ቁርአን ደግሞ የቱ ጋር ነው ስለ ኢሳ መሞት የሚናገረው? እስኪ ሱራ 19 ቁጥር 33 ከፈተዋል። ከፈትኩለት ሱረቱ መርየም ምዕራፍ 19 ቁጥር 33 ላይ ወሰላሙ ዐለይሂ የአላህም ሰላም በእኔ ላይ ነው የውመ ወሊድቱ በተወለድሁበትም ቀን ወየውመ አሙቱ በምሞትበትም ቀን ወየውመ ኡብዓቱ ሐያ ሕያው ሆኜም ከመቃብሬ በምቀሰቀስበትም ቀን ይላል። እዚህ ጥቅስ ላይ አሁን ምንድነው ያገኘው? ምን አለ? ይህ ቁርአን ጥቅስ በግልጽ እንደሚናገረው በኢሳ አለይሂ ሰላም ህይወት ውስጥ ሶስት ነገሮች እንደሚፈጸሙ ነው አለ። እነሱም መወለድ፣ መሞትና ከሞት መነሳት። ስለዚህ ቁርአኑ እንዳለው ተወልዷል፣ ሞተ፣ ከዛም ከሞት ተነሳ። ጥቅሱ ላይ ተሳስተሃል። መልእክቱ ያንን ያስተላልፋል። አንተ ለጥቅሱ ትክክለኛ ትርጓሜ የምትፈልግ ከሆነ ኢሳ አለይሂ ሰላም በመጀመሪያ ይሄን ቃል የተናገረው መቼ ነው የሚለውን ማወቅ አለብህ። ይሄ ሐሳቡ እንዲገባ ከ27 ጀምሮ ብንመለከተው ኢሳ አለይሂ ሰላም ይሄን ቃል የተናገረው ገና እንደተወለደ በእናቱ እቅፍ እያለ ነው። ቁጥር 27 ላይ فاطت به قومها تحمله በርሱም የተሸከመችው ሆና ወደ ህዝቦቿ ዘንድ መጣች። قالوا يا مريم አንቺ መርየም ወይ አሉት لقد جئت شيئا نكرا በርግጥ ከባድ መጥፎን ነገር ነው የሰራሽው አሉት። يا اخت هارون አንቺ የሃሩን እህት ወይ ما كان ابوك امرأ سوء وما كانت امك بغيا አባትሽ መጥፎ ሰው አልነበረም እናትሽም አመንዝራ አልነበረችም በቤተሰብሽ የሌለን ነገር ለመስራት እንዴት ደፈርሽ ከጋብቻ ውጪ እንዴት አመንዝራሽ ዲቃላ ወልደሽ ትመጫለሽ በማለት ክስ አቀረቡባት። መርየም አለይሂ ሰላም እንዴት አድርጋ ታስረዳቸው? ያላት አማራጭ ወደ ልጁ ማመላከት ነበርና فاشارت اليه ወደርሱ ማመላከተችለት። አይሁዶች ተደነቁና قالوا كيف نكلم من كان في المهد صبيا በአንቀልባ ላይ ያለን ህፃን እንዴት አድርገን ነው የምናናግረው አሉት። በዚህ ሰዓት ነበር ሁሉን ቻይ የሆነው አምላካችን አላህ ለኢሳ አለይሂ ሰላም የመናገር ችሎታ ሰጠውና መናገር ጀመረ። قال اني عبد الله اتاني الكتاب وجعلني نبيا ህፃኑም ማለት እኔ የአላህ ባሪያ ነኝ መጽሐፍም ሰጥቶኛል ነብይም አድርጎኛል። وجعلني مباركا اينما كنت የትም ስፍራ በሆን ብሩክ አድርጎኛል። واوصاني بالصلاه والزكاه ما دمت حيا
በህይወት እስካለሁበትም ጊዜ ድረስ ሶላትን በመስገድ ዘካንም በመስጠት አዞኛል ወበረም በዋሊደቲ ለእናቴም ታዛዥ አድርጎኛል ወለም يجعلني جبارا شقيا አመፀኛ ወይም እንቢተኛ አላደረገኝም ወሰላሙ ዐለይሂ የአላህም ሰላም በእኔ ላይ ነው አለ ስለዚህ አሁን አንተ መረዳት ያለብህ ኢሳ አለይሂ ሰላም ይሄን ቃል የተናገረው ገና እንደተወለደ ነበር ታዲያ ምን አለ ወሰላሙ ዐለይሂ የአላህ ሰላም በእኔ ላይ ነው አለ አዎ የአላህ ሰላም በሱ ላይ ነው አሁንም የአላህ ሰላም በኢሳ ላይ ይሁን በተቀሩትም የአላህ መልእክተኞች ላይ ቁርአን ምን ይላል ወሰላሙን ዐለል ሙርሰሊን ሰላም በመልእክተኞች ሁሉ ላይ ይሁን ይላል እንዲሁም ሐቅን በተከተለ ሁሉ ላይ የአላህ ሰላም ይስፈን በሱረቱ ጣሃ ቁጥር 47 ላይ ወሰላሙ ዐላ መን ይተበዐ አልሁዳ ሰላም ቀኑን መንገድ በተከተለ ሁሉ ላይ ይሁን ስለሚል እናም ኢሳ አለይሂ ሰላም ምን አለ የአላህ ሰላም በኔ ላይ ነው መቼ የውመ ውሊድቱ በተወለድኩበት ጊዜ አለ አሁን አስተውል እዚህ ጋር ኢሳ አለይሂ ሰላም መወለዱን ለመጥቀስ የተናገረው ሐላፊ ጊዜ ነው ወይስ መጪ ድርጊት ምንድነው እናንተ የምትፈረዱት በተወለድኩበት ጊዜ ሲል ድርጊቱ ሐላፊ ነው ወይስ መጪ ነው ሐላፊ ነው አይደለም ተወልዷል ከዚህ በፊት ስለዚህ በተወለድኩበት ጊዜ አለ መጪ ድርጊት አይደለም ዳግመኛ አይወለድምና በመወለድበት ጊዜ ብሎ አልተናገረም ሟች መሆኑን ግን ለመግለጽ ምንድነው የተጠቀመው ወየውመ አሙት በመሞትበትም ጊዜ አለ አሁን ድርጊቱ ሐላፊ ነው ወይስ መጪ ድርጊት ነው እዚህ ጋር ፊቸር ነው የተጠቀመው ወደፊት የሚከሰት ክስተት ነው ያለፈ ክስተት አይደለም በሞትኩበት ጊዜ ብሎ ድርጊቱን ፓስት አላደረገው እና ቁርአኑ እንዳለው ተወልዷል ወደፊት ይሞታል ስለዚህ አንተ የተከስከው ቴክስት ኢሳ መሞቱን አያረጋግጥልህም ማለት ይሄን ሁሉ ተናግሬ ስጨርስ ምን አለ ስማ ሳዲቀኝ የሰጠኸው ማብራሪያ በጠቅላላ ለኔ ነው እንጂ የሚጠቅመው ለአንተ አይደለም ማለት እንዴት አለ አንተ እንዳልከው ኢሳ አለይሂ ሰላም አለ ገና እንደተወለደ በህፃንነቱ ነው የተናገረው ስለዚህ በህፃንነቱ ሆኖ ምን አለ ወደፊት ሞታለሁ ብሎ ተናገረ አይደል ስለዚህ ወደፊት 33 አመት ከአራት ወር በመስቀል ላይ ሞተ ትንቢቱ ባዶ ሆኖ አልቀረም ተፈጸመ አለ አራት ተሳስተሃል ወደፊት ሞታለሁ ያለው ቂያማ ቀን ሲቃረብ ወደዚህ ዱንያ ወርዶ የሚሞተውን ሞት ነው አሉት አይደለም 33 አመት ከአራት ወር አካባቢ በመስቀል ላይ የሚሞተውን ሞት ነው አለ አይደለም ቂያማ ቀን ሲቃረብ ነው አሉት አይደለም በመስቀል ላይ ነው አለ በዚህ ሰዓት ምን አልኩት 33 አመት ከአራት ወር አካባቢ መስቀል ላይ የሚሞተው ሞት ነው የሚል መረጃ አለ አልኩት እዚህ ቦታ ላይ አንተስ ቂያማ ቀን ሲቃረብ ወርዶ ለሚሞተው ሞት ነው የሚል መረጃ አለ አለ አሃ ሁለታችንም ከመረጃ ውጭ ነን ማለት የቁርአኑ ጥቅስ የሚያመላክተው ኢሳ አለይሂ ሰላም ወደፊት ሟች መሆኑን እንጂ ያ ጊዜ መቼ ነው የሚለው በግልጽ አልተናገረም ማለት 33 አመት ከአራት ወር አካባቢ እናንተ እንደምታምኑት በመስቀል ላይ የሚሞተውን ሞት ወይስ ቂያማ ቀን ሲቃረብ ወደዚህ ዱንያ ወርዶ እኛ ሙስሊሞች የምናምነውን እምነት ምንም የተገለጸ ነገር የለም እንግዲያውስ አሁን አንድ ነገር ማድረግ ይተበቅብናል ማለት ነው ምን አንተ 33 አመት ከአራት ወር አካባቢ መስቀል ላይ የሚሞተው ሞት ነው ብለህ ካመንክ ይሄን እምነትህን ሊደግፍ የሚችል ሌላ ተጨማሪ ጥቅስ ታመጣለህ እኔም እንደዛው አይደለም ቂያማ ቀን ሲቃረብ ወደዚህ ዱንያ ወርዶ ይሞታል የሚለውን እምነቴ የሚደግፍልኝ ሌላ ጥቅስ አመጣለሁ ማለት ነው ተስማማን በዚህ ስለዚህ ወየውመ አሙቱ በመሞትበትም ጊዜ ብሎ የተናገረው ወደፊት የሚከሰተው ክስተት 33 አመት ከአራት ወር አካባቢ ነው ብለህ የምታምን ከሆነ ሌላ የሚደግፍ ጥቅስ አምጣ አሉት መጽሐፍ ቅዱሳችን በዛ አመቱ ላይ እንደሞተ ይነግረናል አለ ተው እንጂ የጠቀስከው ጥቅስ ከቁርአን የጠቀስከው የቁርአን ጥቅስ እንዴት አድርገህ ከቁርአን መውረድ በፊት 570 አመት የቀደመውን መጽሐፍ ቅዱስን እንዴት ማስረጃ ታደርጋለህ አሉት ምን ጊዜ ኋላ የመጣ መጽሐፍ የፊተኛውን ሊያብራራውና ሊገልጸው ይችላል እንጂ ቀድሞ የወረደ መጽሐፍ ወደፊት የሚመጣውን መጽሐፍ ምን ለማለት እንደተፈለገ ሊያብራራው አይችልም ቁርአን ላይ ያነሳውን ሐሳብ በዛው በራሱ በቁርአኑ ሐሳብ ነው እንጂ የምታብራራው
እንዴት ከቁርአን በፊት በነበረ ቃል ታብራራዋለህ? ስለዚህ ወየውመ አሙቱ የሚለው ቃል 33 ዓመት ከአራት ወር አካባቢ መስቀል ላይ ነው የሚለውን ሐሳብ የሚደግፍ ሌላ ቁርአናዊ ጥቅስ አምጣ ማለት የለኝም ማለት ከሌለ አሁን ቦታውን ለኔ ልቀጥልኝ እኔ መልስ ልስጥ እኔ ላንተ ግን መልስ ስሰጥህ በሁለት መልክ ነው የምሰጥህ አንደኛ ወየውመ አሙቱ ብሎ ሲናገር 33 ዓመቱ አካባቢ በመስቀል ላይ የሚሞተውን ሞት ነው ያልከውን ያንተን እምነት ውድቅ የሚያደርግ ቁርአናዊ ጥቅስ አመጣለሁ ሁለተኛ ቂያማ ቀን ሲቃረብ ወደዚህ ዱንያ ይወርድና ይሞታል የሚለው የሙስሊሞችን እምነት የሚደግፍ ሌላ ቁርአናዊ ጥቅስ ሰጣለሁ በዚህ መልክ ጥቅሱን መረዳት ይቻላል ስለዚህ ካንተ ልጀምር ወየውመ አሙቱ በመሞትበትም ቀን ብሏልና 33 ዓመት ከአራት ወር አካባቢ መስቀል ላይ ለሚሞተው ሞት ነው ያልከውን አባባል ቁርአን በስድስት ቦታ ላይ ይቃወመዋል ኢሳ አለይሂ ሰላም በዛ ሰዓት እንዳልሞተ እንዳልተሰቀለ ይልቁን አላህ በገባለት ቃል ኪዳን መሰረት ወደ ራሱ እንደወሰደው ስድስት የቁርአን ጥቅሶች ይናገራሉ ከነዚህም ውስጥ አንደኛው ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ያለው ምን ይላል ቁጥር 157 ላይ ወቀውልህም ኢና ቀተልና المسيح عيسى ابن مريم رسول الله እኛ የአላህ መልእክተኛ የሆነውን የመርየምን ልጅ አልመሲህ ኢሳን ገደል በማለታቸው ምክንያት ረገምናቸው ወማ ቀተሉሁ ወማ ሰለቡሁ አልገደሉትም አልሰቀሉትም ወላኪን ሹብህ ለሁም ግን ለነሱ የተገደለው ሰው በኢሳ ተመሰለ እንጂ ይላል አያችሁ አላህ ከአይሁዶች ንግግር እዚህ ጋር ውድቅ እያደረገ ያለው ሰው ገድለናል ሰው ሰቅለናል ማለታቸውን አይደለም ሰው ሌላን ሰው ሳይገድልና ሳይሰቅል ገድያለው ሰቅያለው ብሎ ሊያወራ አይችልም ስለዚህ አላህ ትክክል ናችሁ ገላችኋል ሰቅላችኋል ነገር ግን ያ የገደላችሁትና የሰቀላችሁ ሰው ኢሳ አይደለም ይያላችሁ ወላኪን ሹብህ ለሁም ግን ተመሳስሎባቸው ሁሉን ቻይ የሆነው አምላካችን አላህ ኢሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን በኢሳ በማስመሰል ያን ሰው እንዲገሉት እንዲሰቅሉት አደረገ እንጂ ኢሳን በትክክል አላገኙትም ይላል وان الذين اختلفوا فيه እነዛ በኢሳ ጉዳይ የተለያዩ ሰዎች ለፊ ሸክ ምን አሁንም ከሱ መገደል በመጠራጠር ውስጥ ናቸው ማለሁም به من علم الا اتباع الظن ይህን ጥርጣሬ ከመከተል በስተቀር በኢሳ ጉዳይ ምንም ዕውቀት የላቸውም ማለት እርግጠኛ ዕውቀት አላህ ዘንድ ነውና ወማ ቀተሉሁ የቂና በርግጥም አልገደሉትም ስለዚህ ይሄ መጀመሪያ ጥቅስ ኢሳ በዛ ሰዓት ምን እንዳልሆነ ያሳየናል እንዳልሞተ እንዳልተሰቀለ ያሳያል ማለት ነው ሌላ ሁለተኛ ማረጋገጫ ካስፈለገ ሱረቱ አለ ኢምራን ቁጥር 54 ማየት ይቻላል በሱረቱ አለ ኢምራን ምዕራፍ 3 ቁጥር 54 ላይ ምን ይላል ወመከሩ አይሁዶች ኢሳን ለመግደል አሴሩ ወመከረ አላህም ሴራቸውን መለሰባቸው والله خير الماكرين አላህ ከሴረኞች ሁሉ በላጭ ነውና አይ ኢሳን ለመግደል በፈለጉ ሰዓት እንዳይገድሉ በማድረግ ወደ ራሱ በመውሰድ አድባቸውን ወይም ሴራቸውን መለስኩባቸዋል ስለዚህ ኢሳ ምን አልሆነ አልሞተም አልተሰቀለም ሶስተኛ ማረጋገጫ ሱረቱል ማኢዳ ቁጥር 110 ላይ ያለው በሱረቱል ማኢዳ ምዕራፍ 5 ቁጥር 110 ላይ አላህ በኢሳ ላይ የዋለውን ውለታ አንድ በአንድ እየጠቀሰ ይሄን ውለታዬን አስታውስ ይሄን ያደረኩልን አስታውስ ይለውና የአየቱ ማብቂያ አካባቢ ምን ይለዋል ወኢዝ ከፈፍቱ በኒ እስራኤል عنك በኒ እስራኤሎችንም ካንተ ላይ በከለከልኩልህ ጊዜ ውለታዬን አስታውስ إذ جئتهم بالبينات بقلت تأمر أنت ودنس مته فقال الذين كفروا منه كالنسوس تقن النزيك هذا السوج إن هذا إلا سحر مبين يقلت تقم تنجي ليلا عيدلن بلو أنت اللي قلوا باسب وقت بكلك كلهن بادامكو جزي ولتين أستوصل سلز በእነዚህ ሶስት የቁርአን ጥቅሶች መሰረት ኢሳ 33 ዓመቱ አካባቢ በተባለው ወቅት ላይ ምን እንዳልሆነ ማወቅ እንችላለን እንዳልሞተ እንዳልተገደለና እንዳልተሰቀለ ማወቅ እንችላለን እንግዲህ ያውስ ካልሞተ
ካልተገደለና ካልተሰቀለ የት ሄደ ተብሎ ቢጠየቅስ አላህ በገባለት ቃል ኪዳን መሰረት ወደ ራሱ ወሰደው ይላል ቀጣዮቹ ሶስት ጥቅሶች ደግሞ አላህ እንደወሰደው አረጋጋጭ ናቸው አላህ የቱጋ ነው እንደሚወስደው ቃል ኪዳን የገባለት በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ إذا قال الله بالغزي أستوس يا عيسى أنت يا مريم لج عيسى هوي إني متوفيك أي قابضك من الأرض أني أنت الوساجهني ورافعك إلي ودرم أنشهني ومطهرك من الذين كفروا كالنزيم ككادوا سوج أطرهني كغربتنا تشوم أرقها الله ስለዚህ አላህ እንደሚያነሳው ቃል ገባለት ጸላቶቹ እሱን ለመግደል በፈለጉ ሰዓት በገባለት ቃል ኪዳን መሰረት ሳይሞት ሳይገደል ሳይሰቀል ወደ ራሱ ምን አደረገው ወሰደው ሱረቱ ኒሳ ምዕራፍ 4 ቁጥር 158 ላይ ምን ይላል በረፈዐሁ الله ኢለይ ይልቁንም አላህ ወደ እርሱ አነሳው وكان الله عزيزا حكيما الله አሸናፊ ጥበበኛ ነው አላህ እንዳነሳውና እንደወሰደው ደግሞ ዒሳ ራሱ መስከረ ሱረቱል ማኢዳ ቁጥር 117 ላይ ነገ ትንሳኤ ቀን በጌታው ፊት ቆሞ ለሚጠየቀው ጥያቄ መልስ ከመለሰ በኋላ የአንቀጹ ማብቂያ አካባቢ ምንድነው የሚለው ቁጥር 117 ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህ በውስጣቸው እስካለሁበት ጊዜ ድረስ በእነሱ ጉዳይ እኔ ተቆጣጣሪና ተጠባባቂ ነበርኩኝ فلما توفيتني أي رفعتني إليك ودانت بانساين ساعتكن كنت أنت الرقيب عليه بالنسو قداي أنت وتتباباكنا النار سلد النبي صلى الله عليه وسلم سايموت سايكدل الناس سايسكر الله بقبال لك قال كدان مسرت ودراس እንደወሰደው ከገለጹልን በጥቅሉ ስድስቱን ጥቅሶች ምን ያሳዩራል ማለት ነው ወየውመ አሙት በመሞትበትም ጊዜ ብሎ የተናገረው በ33 ዓመቱ አካባቢ እንዳልሆነ በዛ ወቅት እንዳልሞተ እንዳልተገደለና እንዳልተሰቀለ ይልቁኑ አላህ በገባለት ቃል ኪዳን መሰረት ወደ ራሱ እንደወሰደው ያሳያል ተግባባን ወንድሞች ከኔ ጋር ናችሁ ሐሳባችሁ ከኔ ጋር ነው ስለዚህ ወየውመ አሙት በመሞትበትም ቀን ያለው በዛ ሰዓት ካልሆነ ታዲያ መቼ ነው የሚሞተው የሚል ጥያቄ ይቀራል ማለት ነው መቼም ቁርአን አንብንጥሎ ሌላውን አንጠልጥሎ መጽሐፍ ስላልሆነ ለዚህ ደግሞ በቂ ማብራሪያ ሰጥቷል ይሄ የሚከሰተው ቂያማ ቀን ሲቀርብ ወደዚህ ዱንያ ወርዶ እንደሚሞት ለመሆኑ ሌላ ቁርአናዊ ጥቅሶች መጡና ማብራራት ጀመሩ አላህ ምን ይላል ቂያማ ሲቀርብ ወደዚህ ዱንያ እንደሚወርድ በሱረቱ ዙኽሩፍ ምዕራፍ 43 ቁጥር 61 ላይ ከላይ 59 ጀምሮ ስለ ኢሳ ይናገርና 61ኛው አየት ላይ ምን ይላል ወኢነሁ ለዕልሙን ሊሳዓ እርሱም ኢሳ አለይሂ ሰላም ለቂያማ ማወቂያ ምልክት ነው ይላል ወደዚህ ዱንያ በወረደበት ወቅት ቂያማ እንደተቃረበች ማወቅ ይቻላል ፈላ ተምተሩን ቢሃ እንዳትጠራጠሩ በሷ ፈተቢዑኒ هذا صراط مستقيم ተከተሉኝ ይህ ቀጥተኛው መንገድ ነው ብሎ ተናገራቸው ቂያማ ሲቀርብ ኢሳ ወደዚህ ዱንያ ምን ይሆናል ይወርዳል ለምን ነው የሚወርደው አው የጌታችን ቃል ኪዳን ተፈጻሚ እንዲሆን እንላለን አላህ ምን አይነት ቃል ኪዳን ተናግሮ ነበር በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 185 ላይ ኩሉ ነፍሲን ዛኢቀቱል መውት እያንዳንዲቷ ነፍስ ምንድነች አለ ሞትን ቀማሽ ነች አለ ከነዚህ ነፍሶች መካከል አንዱ ኢሳ ነውና እሱም ሞትን ይቀምሳል የቱጋ ከተባለ ሱረቱ ኒሳ ቁጥር 159 ላይ ተገልጿልና ምን ይላል ቁጥር 159 ወኢን ሚን አህሊል ኪታብ ከመጽሐፍቱ ባልተቤት ከይሁዳም ይሁን ከነሳራ አንድም የለም ኢላ ለዩእሚነን ቢሂ በኢሳ ማንነት ትክክለኛውን እምነት የሚያምን ቢሆን እንጂ መቼ قبل موته أي قبل موت عيسى عليه السلام ኢሳ ከመሞቱ በፊት ሁሉም ቢያምንበት እንጂላ ትንሳኤ ሲቀርብ ወደዚህ ዱንያ ከወረደ በኋላ ጌታና አምላክ ነበር ሲሉት የነበሩትን ክርስቲያኖች ሐሰተኛና ዲቃላ ነው ሲሉ የነበሩትን አይሁዶች በትክክል የአላህ ባሪያና መልእክተኛው እንደነበረ ሳያሳመናቸው በፊት ኢሳ ምን አይሆንም
አይሞትም ካሳመናቸው በኋላ ግን ሟች መሆኑን ይገልጻል ማለት ነው ሌላውስ የትኛው ቃል ኪዳን ይፈጸማል ሱረቱ ጣሃ ቁጥር 55 ላይ የተናገረው ቃል ኪዳን አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 55 منها خلقناكم ከሷ ከምድር ከአፈር ፈጠርናችሁ وفيها نعيدكم ወደሷ ምን እናረጋችኋለን አለ እንመልሳችኋለን አለ ስለዚህ ኢሳ አለይሂ ሰላም የአደም ዘር ስለሆነ እሱም ወደ መጣበት አፈር መመለስ ግድ ይለዋል ተግባባን ከዚህ አንፃር ወየውመ አሙቱ ብሎ የተናገረው ቂያማ ቀን ሲቃረብ ወደዚህ ዱንያ ለሚወርደው ወርዶ ለሚሞተው ሞት እንጂ መስቀል ላይ ለሆነ አይደለም እንደው ምን አልባት ይሄ ሁሉ ማስረጃ ሳያስፈልግ ብዙም ሳይከራከር ወየውመ አሙቱ ብሏልና ሞቷል ብለው ነው ቢከራከሩ እኛም ብንቀበል ምንድነው የጠቀማቸው ነው ጥያቄ እንዴት ካላችሁ ኢሳ ሞተ ማለት እኮ ተሰቀለ ማለት አይደለም ድርጊቱን ፓስት አድርገነው ሞቷል ብለን ተቀብለን ኢሳ ሞተ እንኳን ብንል ተሰቀለ ማለት አይደለም ሞት ቀትልና ሶልብ በአረብኛ ያላቸው ትርጉም አንድ ነው መሞት መገደልና መሰቀል አንድ አይነት ትርጉም አላቸው የላቸው ማለት ለምሳሌ ሶስት ሰዎች የመሞታቸው ዜና እናንተ ጋር ይደርሳቸዋል ሶስቱም ሰዎች ምን ሆነዋል ሞተዋል እንዴት እንደሞቱ ግን ዝርዝር ማስረጃ ስትፈልጉ የመጀመሪያው ሰው በጥቁር አንበሳ ሆስፒታል ህክምና ሲከታተል ቆየና ኋላ ላይ ህመሙ ስላገረሸበት ሞተ ተባለች ሁለተኛው ደግሞ ከአንድ መንደር ወደ አንድ መንደር ሲተላለፍ እንዳጋጣሚ ተባራሪ ጥይት አገኘውና ይህ ሰው ሞተ ተባለች ሶስተኛው እሱ ደግሞ በሰራው ወንጀል ምክንያት በስቅላት እንዲቀጣ ስለተደረገ በእንጨት ላይ ሞተ ተባለ ሶስቱም ሰዎች ምን ሆነው ሞተዋል ግን በነጠላ ስለ ሰዎቹ ተናገሩ ብትባሉ ሞተ የሚለው ቃል ለማን ነው የሚያገለግለው ለማን ነው ለመጀመሪያው ሰውዬ ህክምና ሲከታተል ቆይቶ ህመሙ አገርሽቶበት ለሞተው ብቻ ነው ሁለተኛውስ ከአንድ መንደር ወደ ሌላ መንደር ሲተላለፍ ተባራሪ ጥይት አግኝቶት የሞተው ሞተ ይባላል በነጠላ አይባልም ተገደለ ነው የሚባለው በመሳሪያ ስለሆነ ሶስተኛው ደግሞ በሰራው ወንጀል ምክንያት በእንጨት ላይ እንዲሞት የተደረገው ምን ሆነ ይባላል ተሰቀለ ይባላል ሞት ቀትልና ሰልብ ትርጉማቸው እየተለያየ ነው ኢሳም ያለው ወየውመ አሙቱ ያለው በመሞትበት ቀን አለ እንጂ በመሰቀልበት መቻል የእንግሊዝኛውን ትርጉም ብትመለከቱት አብዱላህ ዩሱፍ አሊ ረሂመሁላህ ምን ይላል and the day I die በመሞትበት ቀን አለ died crucified እና killed ትርጉማቸው አንድ ነው አይደለም ስቅለትን የሚወክለው crucified ነው በሰው ምክንያት ሰበብ ሆኖ መገደልን የሚያመላክተው ደግሞ killed ነው በህመምም ይሁን በሌላ መልኩ ደግሞ መሞትን የሚጠቁመው died የሚለው ቃል ነው ስለዚህ ኢሳ ወየውመ አሙቱ ወይም and the day I die ብሏልና ድርጊቱን ፓስት አድርገነው ሞቷል ብለን ብንቀበል እንደማንኛውም ነብይ አጀሉ ደረሰና ምን ሆነ ሞተ ማለት ነው እንጂ ተሰቀለ የሚለውን አይጠቁም ተግባባን ቁርአን እንደፈለገ ቢተመዘዝ በእነሱ ላይ ማስረጃ ይሆናል እንጂ ዘላለም ለነሱ ማስረጃ ሊሆናቸው አይችልም ግልጽ ነው ወንድሞቼ በዚህ መልኩ የቁርአኑን ሐሳብ ከተረዳን ወደ መጽሐፍ ቅዱስ ገብተን መጽሐፍ ቅዱስ በስቅለት ዙሪያ የሚናገረውን በጥያቄ መልክ እናቀርባለን ኢንሻአላህ የመጀመሪያው ጥያቄ በሉቃስ ወንጌል ምዕራፍ 22 ከቁጥር 39 እስከ 42 ባለው ላይ ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ ይላል ደብረ ዘይት ስላችሁ እዚህ በናዝሬት መስፈር ማለት አይደለም እዛው እስራኤል ሀገር ውስጥ ያለች ከተማ ነች ደቀ መዛሙርቱም ደግሞ ተከተሉት ወደ ስፍራውም ደርሰው ወደ ፈተና እንዳትገቡ ጸልዩ አላቸው ከነርሱም የድንጋይ ውርወራ የሚያህል ራቀ ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ ነገር ግን የኔ ፍቃድ አይሁን ያንተ እንጂ ያለ ይጸልይ ነበር ይላል እዚህ ላይ ሁለት ጥያቄ ማንሳት ይቻላል አንደኛው ጥያቄ ኢሳ አለይሂ ሰላም እነሱ እንደሚሉት ለኛ ኃጢያት ለመሞት ወስኖ ወደኛ ከመጣ ለምንድነው ላለመሞት ዱዓ የሚያደርገው ብትፈቅድ ይህን ጽዋ ከኔ ውሰድ ነገር ግን ያንተ ይሁን የኔ ይሁን እያለ የሚጸልየው ለምንድነው የመጣው ለመሞት እስከሆነ ድረስ ማለት ነው
ሌላው ሁለተኛው እዚሁ ላይ የሚነሳው ዱዓው ተቀባይነት አግኝቷል ወይስ አላገኘም? ጳውሎስ ለዕብራውያን ሰዎች በላከው መልእክቱ በምዕራፍ 5 ቁጥር 7 ላይ ምን ይላል? እርሱ በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና መልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ላለመሞት ፈልጎ ወደ እግዚአብሔር ጸሎት ካቀረበ እግዚአብሔርም ጸሎቱን ከሰማው እንዴት ሆኖ ሞተ ማለት ይቻላል? ስለዚህ አንደኛ ሞተ ከተባለ እንዴት ይሄ ሊሆን ቻለ ብለን ጥያቄ እናቀርባለን ማለት ነው። ሌላው ሁለተኛው በዮሐንስ ወንጌል ምዕራፍ 7 ከቁጥር 32 እስከ 34 ባለው ላይ ፈሪሳውያንም ሕዝቡ ስለርሱ ሲያንጎራጉሩ የካህናት አለቆችን ሰሙ፣ ስለዚህም ኢየሱስን ለማስያዝ ሎሌዎችን ላኩ ይላል። ዒሳን አለይሂ ሰላም ለማስያዝ ወታደሮች ከተላኩ በኋላ ዒሳ አለይሂ ሰላም ምን ይላቸዋል? በዚህ ጥቅስ ላይ ጥቂት ጊዜ ከእናንተ ጋር ቆያለሁ፣ ከዚያም ወደ ላከኝ እሄዳለሁ፣ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለት። ኢየሱስን የሚፈልጉት ሊገሉት፣ እሱ ግን ምን አላቸው? አታገኙኝም። ፈልገው ካላገኙት እሱ ወዳለበት መምጣት ካልቻሉ የት አግኝተው ሰቀሉት? ሌላው ሁለተኛው ጥያቄያችን ይሆናል ማለት ነው። ሶስተኛው ተሰቅሏል የሚባል ከሆነ በስቅለት ዙሪያ ያሉ ታሪኮች እርስ በርስ መስማማት ስላለባቸው ከ3 ጀምሮ ያለውን በዛ መልክ ጥያቄ እናቀርባለን ማለት ነው። በዮሐንስ ወንጌል ምዕራፍ 19 ቁጥር 17 ላይ ኢየሱስንም ይዘው ወሰዱት፣ መስቀሉንም ተሸክመው በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። ወዴት? ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። መስቀሉ ምን አድርጎ ተሸክሙ። ስለዚህ በዚህ ጥቅስ መሰረት መስቀሉን ተሸከመው ማን ነው? ኢየሱስ ራሱ ነው። ነገር ግን በማቴዎስ ወንጌል ምዕራፍ 27 ከቁጥር 32 እስከ 33 ባለው ላይ ሲወጡ ይላል፣ ገና ከግቢ ሲወጡ ማለት ነው፣ ስምዖን የተባለውን የቀሬናን ሰው አገኙ፣ እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባለው ስፍራ በደረሱ ጊዜ በዚያም ሰቀሉት ይላል። ማን ተሸከመው? ስምዖን። እሱ ራሱ ተሸክመው ጎልጎታ ወደሚባለው ስፍራ ከወሰዱት በኋላ በዚያም ሰቀሉት ካለ ማንን ነው የሰቀሉት? እንደገና መስቀል ተሸካሚው ማን ነው? ኢየሱስ ነው ወይስ ስምዖን? ስቅለት ታሪካዊነትነት ካለው ለምንድነው በሐሳቡ መካከል ልዩነት የተፈጠረው? ሌላው አራተኛው ደግሞ ስንት ሰዓት ተሰቀለ? ማርቆስ በወንጌሉ ምዕራፍ 15 ከቁጥር 24 እስከ 25 ባለው ላይ ሰቀሉት፣ ልብሱንም ማን እንዲወስድ ዕጣ ተጣጥለው ተካፈሉ፣ በሰቀሉትም ጊዜ 3 ሰዓት ነበር ይላል። ስንት ሰዓት? 3 ሰዓት። ይሄን እንዳትረሱ። በዮሐንስ ወንጌል ምዕራፍ 19 ከቁጥር 14 እስከ 16 ባለው ላይ ለፋሲካ የማዘጋጀት ቀን ነበር፣ 6 ሰዓትም የሚያህል ነበር ይላል። ስንት ሰዓት? 6 ሰዓት። አይሁድንም እነሆ ንጉሳችሁ አላቸው፣ ጲላጦስ ወደ ኢየሱስ አመላክቶ። እነርሱ ግን አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉስ የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው ይላል። በዚያን ጊዜ ስንት ሰዓት ላይ? 6 ሰዓት ካለፈ በኋላ ማለት ነው። ማርቆስ 3 ሰዓት ካለ፣ ዮሐንስ ከ6 ሰዓት በኋላ ካለ ስቅለት የትኛው ሰዓት ላይ ተከናወነ? ሁለቱም አይሁዳዊ ናቸው። አምስተኛው ጥያቄያችን ደግሞ በመስቀል ላይ ያለ የወይን ጠጅ አቅርበውለት ነበር እንደ መጽሐፍ ቅዱስ አተራረክ። ይሄን የወይን ጠጅ ጠጥቶታል ወይስ አልጠጣውም? ማርቆስ ምዕራፍ 15 ቁጥር 23 ላይ ምን ይላል? ከርቤም የተቀላቀለበትን የወይን ጠጅ እንዲጠጣ ሰጥቶት እርሱ ግን አልተቀበለም ይላል። አይደለም ሊቀምሰው ወይ ሊጠጣው ይቅርና ምን አላረገው? አልተቀበለውም። ማቴዎስ 27 ቁጥር 34 ላይ ግን ምንድነው የሚለው? በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት፣ ቀምሶም ሊጠጣው አልወደደም ይላል። ምን አድርጎት? ቀምሶት። መጀመሪያው ላይ ግን ምን አላረገውም ይላል? አልተቀበለውም ይላል።
ቀምሶታል ወይስ አልተቀበለም? ሌላው ስድስተኛው ጥያቄያችን ደግሞ ከሱ ጋር በቀኝና በግራ ሁለት ወንበዴዎች ተሰቅለው ነበር ይላል። እነዚህ ሁለት ወንበዴዎች ኢሳን ምን ይሉት ነበር? ማርቆስ ምዕራፍ 15 ቁጥር 32 ላይ ከእርሱም ጋር የተሰቀሉት ይነቅፉት ነበር ይላል። ሁለቱም ምን ያደርጉት ነበር? ኢሳን ይሰድቡት ነበር ማለት ነው። ግን ሉቃስ ወንጌል ምዕራፍ 23 ከቁጥር 39 እስከ 41 ባለው ላይ ከተሰቀሉትም ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከታፈራውምን? ስላደረግነው የሚገባንን እንቀበላለን፣ በእኛ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ተሳዳቢውን ራሱ ማለት ነው። በመጀመሪያው ላይ ሁለቱም መሳደባቸውን ስናገኝ በዚህ በሉቃስ ወንጌል ዘገባ ግን ምንድነው የምንረዳው? አንዱ ሲሰድበው ሌላኛው ግን እንደውም ሰዳቢውን እንደገሰጸው። ሁለቱም ሰደቡት ወይስ አልሰደቡትም? ሰባተኛ ጥያቄ በማቴዎስ ወንጌል ምዕራፍ 12 ከቁጥር 38 እስከ 40 የተናገረው የትንቢት ቃል ተፈጽሟል ወይስ አልተፈጸመም? ምን ይላል? ከቁጥር 38 እስከ 40 በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ካንተ ምልክት እንድናይ እንወዳለን አሉ። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በዓሣ አንባሪ ሆድ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይቆያል አለ። ስለሞቱ የተናገረው ከሆነ በምድር ልብ 3 ቀንና 3 ሌሊት እንደሚቆይ አስቀድሞ ትንቢት ከተናገረ ይሄ ትንቢት መፈጸም አለበት የለበትም? አለበት አይደል? እንዲፈጸም መቼ ምድር ገባ መቼ ከምድር ልብ ወጣ ብለን ደግሞ መቁጠሪያኛ ፋንታ ይሆናል። እንደ ክርስቲያኖች እምነት ስቅለት መቼ ዕለት ላይ ተከናወነው? ዓርብ ዕለት ነው አይደል? ማታ መቃብር ገብቷል። ዓርብ ማታው 1 ሌሊት ይሆናል። ቅዳሜ ቀኑ 1 ቀን ይሆናል። ቅዳሜ ሌሊቱ ከዓርብ ማታ ጋራ ሌላ 2 ሌሊት ይሆናል። እሁድ እንዳይቆጠር ትንሣኤ ነው ተነሳ ተብሏል። ስለዚህ 2 ሌሊትና 1 ቀን አግኝተናል። ጥቅሱ ግን የሚለው 3 ቀንና 3 ሌሊት ነው። ታዲያ ትንቢቱ ካልተሟላ ስቅለት እንዴት ይሆናል? ቀሪ ጥያቄ ይሆናል ማለት ነው። ስምንተኛው ደግሞ የትንሣኤውን ቀን ሄደው መቃብር ላይ መነሳቱን አረጋገጡ የተባለው እንደ መጽሐፍ ቅዱስ ታሪክ ሴቶች ናቸው። እነዚህ ሴቶች ስንት ነበሩ የሚለው ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብሩ ተፈንቅሎ አየች ይላል። ስንት ሴት? 1 ሴት አየች ሄደች ይላል። ማቴዎስ ምዕራፍ 28 ቁጥር 1 ላይ ደግሞ በሰንበት መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። ስንት ሆነ አሁን? 2 ሆነ። ማርቆስ ምዕራፍ 16 ቁጥር 1 ላይ ደግሞ ሰንበት ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ስንት ናቸው? 3። ሉቃስ 24 ቁጥር 1 ላይ ደግሞ ነገር ግን ከሳምንቱ መጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ሴቶቹ ያዘጋጁትን ሽቶ ይዘው ሲል ራሱ ብዙ መሆናቸውን ያሳያል። ከነሱም ጋር አንዳንዶቹ አብረው መጡ ሲል ሲደመሩ ስንት ይሆናሉ? ከ3 በላይ ይሆናሉ ማለት ነው። እና ወደ መቃብር የመጡት ሴቶች 1 2 3 ወይስ ስንት ናቸው? የኛው ጥያቄ ይሆናል ማለት ነው። 9ኛ እዛ መቃብር ላይ የተከሰተ አንድ ክስተት አለ። መልአክ አይተዋል ተብሏል። ይሄ ያዩት መልአክ ስንት ነበር? ማቴዎስ 28 ቁጥር 2 ላይ እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ ይላል። ስንት መልአክ? 1 መልአክ። ዮሐንስ ወንጌል ምዕራፍ 20 ከቁጥር 11 እስከ 12 ባለው ላይ ግን ማርያም ግን እያለቀሰች ይላል፣ መግደላዊት ማለት ነው፣ ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። 2 መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው
አንዱ በራስጌ ሌላውን በግርጌ ተቀምጠው አየች ይላል። ያየቻቸው መላእክት ስንት ሆኑ? እዚህ ጋር ሁለት ሆኑ። እዛ አንድ ነው የሆነው። አንድ ናቸው ወይስ ሁለት? ይሄ 9ኛ ጥያቄያችን ነው። 10ኛና የመጨረሻው ጥያቄያችን በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 5 ላይ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጣኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ መጽሐፍ እንደሚል በሶስተኛው ቀን ተነሳ ለኬፋም ታየ በኋላም ለ12 ይላል 12ቱ ማን ናቸው? ሐዋርያቶች ከተባለ ሐዋርያቶቹ እንደ መጽሐፍ ቅዱሱ 11 ናቸው። ምክንያቱም 12ኛው አስቆርታዊ ይሁዳ ኢየሱስን በ30 ብር በመሸጡ ምክንያት ተጸጽቶ ታንቆ ሞተ ይላል ማቴዎስ 27 ከቁጥር 1 እስከ 9 ብናየው። ስለዚህ የቀሩት 11 ከሆኑ ለ12ቱ የሚለው ለማን ነው? ምናልባት በይሁዳ ቦታ ማቲያስ ተመርጦ የለም ወይ ብለው ሐዋርያት ሥራ ምዕራፍ 1 ያለውን እንኳን ቢጠቅሱ ማቲያስ የተመረጠው እንደነሱም ነው ኢየሱስ ከሞት ተነስቶ ለሐዋርያት በታየበት ሰዓት ሳይሆን ካረገ በኋላ ነው እዛው ሐዋርያት ሥራ ላይ የሚገልጸው። ስለዚህ 11 ብቻ ከሆኑ 12ኛው ማን ሆኖ ነው? እንደው 11ኛ ጥያቄ ነፃ የሆነ የአእምሮ ጥያቄ መጠየቅ እፈልጋለሁ። ኢየሱስ አምላክ ነው ፈጣሪ ነው ተብሎ ለኛ ኃጢአት ሊሰቀል መጣ ብለዋል እነሱ። አንድ ጥያቄ መጠየቅ አለብን። ኢየሱስ ለኛ ኃጢአት ሊሰቀል ሲመጣ ከሞተ በኋላ በሶስተኛው ቀን እንደሚነሳ ቀድሞ ያውቃል ወይስ አያውቅም ነው ጥያቄ። ምን ይላሉ ክርስቲያኖች? አምላክ ነው ብሎ ስለሚያምኑበት ከሶስተኛው ቀን በኋላ ቀድሞ እንደሚነሳ አስቀድሞ ያውቃል ይላሉ። ከሞተ በኋላ ሞቶ እንደማይቀር በሶስተኛው ቀን እንደሚነሳ ካወቀማ እሺ ስቅለቱ ምንድነው ትርጉሙ ነው ጥያቄ። መስዋዕት ሲባል መስዋዕት ትርጉም የሚኖረው መቼ ነው? የማይከፈል ሆኖ ሲገኝ ነው አይደል? አንተ ለአንድ ወንድምህ በእዳ ተይዞ ሊፈረድበት ሲል ያንን ገንዘብ እኔ ነፃ አወጣዋለሁ ብለህ ከከፈልክ በኋላ በሌላ መንገድ ገንዘቡን እንደምትቀበል ቀድመህ የምታውቅ ቢሆን መስዋዕትነቱ ትርጉም አለው የለውም ማለት መስዋዕት ትርጉም የሚኖረው ያ የከፈልከውን ነገር ዳግመኛ የማታገኘው ሲሆን ነው አይደል? ከሶስት ቀን በኋላ ህይወቱ እንደሚመለስለት ቀድሞ ካወቀ ለሰው ልጆች ኃጢአት ሊሰቀል በመስቀል ላይ ሞተ መባሉ ምንድነው ትርጉሙ? ለዛማ ማን ነው እስኪ ልጅ በበሽታ ተይዟል ይሞታል እሚድነው ግን አንተ 10 ቀን ሞታ ስትነሳ ነው ሲባል እንቢ የሚል አለ አይደለም? 3 ቀን 10 ቀን እሺ ነው የሚለው ማንም ሰው ልጁ ከዳነለት። ግን ትልቁ ፈተና መቼ ነው? ልጅ የሚድነው አንተ ሞተ ስትቀር ብቻ ነው። ልጅ በህይወት የሚኖረው ሲባል እዚህ ጋር ትልቅ ፈተና ይገጥመዋል። ወይ የልጁን ህይወት ወይ የራሱን ህይወት ይመርጣል። ይሄ ነው የመስዋዕት ትርጉሙ። ሞቶ እንደማይቀር በሶስተኛው ቀን እንደሚነሳ ካወቀ ከመነሻው ለሞት መጣ መባሉ ትርጉሙ ምንድነው? ስለዚህ በጥቅሉ ስቅለት ላይ ያለን ጥያቄ ይሄን ይመስላል ማለት ነው። እናም ስለ ኢሳ ማንነት እስካሁን በተከታታይ ያየነው እውነተኛው ኢሳ ቁርአን የጠቀሰው ነው። አላህም በሱረቱ መርየም ምዕራፍ 19 ቁጥር 34 ላይ ذلك عيسى ابن مريم قول الحق الذي فيه يمترون ይህ የመርየም ልጅ ኢሳ ነው ያም በርሱ የሚጠራጠሩበት እውነተኛው ቃል ወይም እውነተኛው ታሪክ ይህ ነው ይላል። ስለዚህ ትክክለኛው አምላክ አላህን በብቸኝነት አምልከው የኢሳን መልእክተኝነት አምነው በነብያችን አለይሂ ሰላቱ ወሰላም ተመርተው ሙስሊም ሆነው ከሚ